ፈላስፋ ውዲ አለን። ውዲ አለን ሞት የሚያስፈራን ከሞት በኋላ ሕይወት መኖሩን ስለምናምን ነው። ውዲ አለን ታዋቂ አሜሪካዊ ኮሜዲያንና የፊልም ዳይሬክተር ሲሆን አንዳንዶች ደግሞ ፈላስፋም ነው ይላሉ። ሶስተኛውን ሐሳብ ከግምት ውስጥ አስገብተን በቀልዶቹ ውስጥ ያሉትን ፍልስፍናዎች እንቃኛለን። ውዲ አለን የተወለደው ዲሴምበር 1 በ1935 እንደ አውሮፓውያን አቆጣጠር ኒውዮርክ ውስጥ ነው። እውነተኛ ስሙ አለን ስቴዎር ኮኒስበርግ ነው። በ15 ዓመቱ የአንድ ሳምንታዊ ጋዜጣ አምደኛ ሆኖ መጻፍ ከጀመረበት ወቅት አንስቶ ስሙን ውዲ አለን በማለት መቀየሩ ይነገራል። ውዲ አለን በ1965 እንደ አውሮፓውያን አቆጣጠር የኮሜዲያንነት ሥራውን ከጀመረ በኋላ የሚያስተላልፋቸው ፍልስፍናዊ ቁም ነገሮች እያየሉ በመውጣታቸው ለአንዳንዶቹ ከቀልዱ ይልቅ ፍልስፍናው የሚያጓጓ ይሆንባቸው ነበር። ፍልስፍናውን ከቁብ የማይቆጥሩት ደግሞ በቀልዱ ስቀው መሄድን ብቻ እንደ አማራጭ ይዘውታል። ውዲ አለን በ1960 እንደ አውሮፓውያን አቆጣጠር ዋትስ አፕ ታይገር ሊሊ የተሰኘ ፊልም በዳይሬክተርነት ከሰራ በኋላ ዝናውን በአሜሪካ ምድር ለማናኘት ብዙም አልተቸገረም። አለን በኮሜዲያንነቱ ይታወቅ እንጂ ፍልስፍናዊ እሳቤዎቹም የዋዛ አለመሆናቸውን ብዙዎች የሚስማሙበት ሐቅ ነው። እንደ ቀልድ የተወረወሩ ፍልስፍናዎቹን ስቀንባቸው ብቻ ማለፍ እንደማይገባን አምነንበት ልናሰፍራቸው የወደድነውም ለዚሁ ነው። ውዲ አለን በአንዳንድ ዩኒቨርሲቲዎች እየተጋበዘ ልምዱንና የሕይወቱን ተሞክሮውን ለተማሪዎች እንዲያካፍል ተደጋጋሚ ግብዣ ይቀርብለት ነበር። ታዲያ በአንድ ወቅት በተጋበዘበት ዩኒቨርሲቲ ለፍልስፍና ተማሪዎች ተሞክሮን እየተናገረ ትምህርታቸው ፍልስፍና መሆኑን ታስበውና ተዘጋጅቶ የመጣበትን ጉዳይ አቀረበላቸው። አሁን አንድ ቀላል ምሳሌ ላሳያቸው። ይህ የምታዩት የማርማላታ ጠርሙስ ባዶ ነው ወይስ አይደለም? አላቸው። ተማሪዎቹ በአንድ ቃል ባዶ ነው፣ ባዶ ነው አሉት። የተማሪዎቹን መልስ እንደሰማ የጠረጴዛ ቴኒስ ኳስ በማንሳት ጠርሙሱን ይሞላው ጀመር። ኳሶቹ የጠርሙሱ አፍ ሲደርሱ አሁንስ በማለት ጠየቃቸው። አሁን ሞልቷል፣ አሁን ሞልቷል አሉት ተማሪዎቹ በአንድ ቃል። አለን ግን ብዮች አንስቶ በጠርሙሱ ውስጥ መክተት ጀመረ። ብዮቹም በኳሶቹ መሃል እየገቡ ቦታቸውን መያዝ ጀመሩ። አሁንስ አላቸው። ተማሪዎቹ በድጋሚ በአንድ ቃል አሁን ሞልቷል፣ አሁን ሞልቷል አሉት። አለን አሁንም ደቃቅ አሸዋ ዘግኖ ጠርሙሱ ውስጥ መክተት ጀመረ። አሸዋውም ገብቶ ቦታውን ያዘ። አሁንስ አላቸው። ተማሪዎቹ በእርግጠኝነት አሁን ሞልቷል፣ አሁን ሞልቷል አሉት። አንድ ጠርሙስ ቢራ ከፈተና ማንቆርቆር ጀመረ። ቢራውም ገብቶ ቦታውን መያዝ ጀመረ። ይህን ጊዜ ተማሪዎቹ መሳቅ ጀመሩ። አሁንስ አለ ውዲ አለን የተማሪዎቹ ሳቅ ረገብ ሲል ጠብቆ። ይህ የማርማላታ ጠርሙስ የእናንተን ሕይወት የሚወክል ነው። የጠረጴዛ ቴኒስ ኳሱ በሕይወታችሁ ውስጥ እጅግ አስፈላጊውን ክፍል የሚይዝ ነው። ቤተሰብ፣ ጓደኛ፣ ጤንነት፣ ልጆች፣ በአጠቃላይ የምትወዱት ነገር ሊሆን ይችላል። ብዮች ደግሞ ሁለተኛው የሕይወት ጉዳይ ሲሆኑ ይኸውም ስራችሁ፣ ቤታችሁ፣ መኪናችሁ ሊሆን ይችላል። አሸዋው ደግሞ በሦስተኛው ደረጃ የሚያስፈልጋችሁና ጥቃቅኑ ነገር ነው። ነገር ግን በሕይወታችሁ ውስጥ አስቀድማችሁ አሸዋውን ብትከቱ ለጠረጴዛ ቴኒስ ኳስና ለብዮች ቦታ አይኖራችሁም ነበር። ሕይወታችሁም እንዲሁ ይመስላል። ጊዜያችሁንና ጉልበታችሁን ለጥቃቅኑ ጉዳይ ቅድሚያ ከሰጣችሁ በሕይወት ውስጥ እጅግ አስፈላጊ ለሆነው ጉዳይ የሚሆን ቦታ አይኖራችሁም።
ዋነኛ ትኩረታችሁ ለሕይወት የሚጠቅማችሁ ጉዳይ ላይ ብቻ ይሁን። ከልጆቻችሁ ጋር ተጫወቱ። ጤንነታችሁን ጠብቁ። ከሚስቶቻችሁ ከባሎቻችሁ ጋር ተዝናኑ። የወደፊቱ ሕይወታችሁ በእነዚህና እነዚህን በሚመስሉ ጉዳዮች ላይ ይጠመድ። የሚያስፈልጋችሁን ካስቀደማችሁ በኋላ አሸዋውን የመጨረሻ ክፍል ስጡት አላቸው። በዚያ ጊዜ ከተማሪዎች መካከል አንዲት ወጣት እጇን አወጣችና አለን፣ ሁሉንም ስትዘረዝረው ቢራውን ረሳው እኮ። ለመሆኑ ቢራው በሕይወታችን ውስጥ የሚወክለው ምንድን ነው? አለችው። አለን ፈገግ አለና አየሽ፣ የረሳሁትን አስታወሽኝ። ሕይወታችሁ የቱንም ያህል የሞላ መስሎ ቢታያችሁ በመጨረሻ ግን ለጥቂት ቢራዎች ደግሞ ቦታ እንዳለው እንዳትዘነጉ። ለማስታወስ ያህል ያደረግኩት ነው አላቸው። ውዲ አለን በተለያየና በተደጋጋሚ ጊዜ በጋዜጠኞች ቃለ መጠየቅ የመደረግ እድሉ ገጥሞት ነበር። በአንድ ወቅት ከተለያዩ ሴቶች ጋር የመተኛቱን ነገር አስመልክቶ አንዱ ጋዜጠኛ ለመሆኑ በዝሙት ባህሪ ተደሳሽ ነህ ቢለው፣ እውነት ለመናገር ሳደርገው ስቄ ባላውቅም፣ ነገር ግን ታላቅ ደስታን የማገኝበት ይሄ አንተ ዝሙት ብለህ የምትጠራው ጉዳይ ነው ብሎታል። በአንድ ወቅት ለሁሉም ጥያቄ መልሱ ፍቅር ነው የሚል ሐሳብ ተነስቶ ውይይት ሲደረግበት የሰማው አለን ፍቅር መልስ ሆኖ የሚያገለግለው ስጋዊ ፍላጎት ጥያቄ እስኪያነሳ ድረስ ብቻ ነው ብሏል። በሌላም ጊዜ እውነተኛ ፍቅር አታውቅም ያለችውን ሴት ጓደኛውን ፍቅር ለማወቅ ላለፉት 40 ዓመታት ስለማመድ ኖሬያለሁ ብሏታል። እንዲሁ በሌላ ወቅት ከሰው ልጅ ተፈጥሮ የሚደነቀው አእምሮው ነው በማለት ጓደኞቹ ሲወያዩ ቢሰማ አእምሮ የማይቆጣጠረው የአካል ክፍል እንዳለን ደግሞ አትርሱ። ስለዚህ አእምሮ በሁለተኛ ደረጃ ሊደነቅ የሚገባው የሰውነታችን ክፍል እንጂ ዋነኛው አይደለም ብሏቸዋል። ስለ ወሊድ መቆጣጠሪያ መድኃኒቶች ተጠቃሚነትና አስፈላጊነት በተደረገ አንድ ክርክር ላይ ተገኝቶም ሐሳቡን እንዲሰነዝር የተጠየቀው አለን ከሁሉም የወሊድ መቆጣጠሪያ እንክብል ፈጣንና አስተማማኝ መሆኑን የማውቀው መድኃኒት አንዲት ቆንጆ ስትጠቀምበት ያገኘሁት ነው አላቸው። በወቅቱ ከተሰብሳቢዎች አንዳንዶቹ በጉጉት መድኃኒቱ ምን እንደሆነ እንዲነግራቸው ሲጠይቁት መድኃኒቱ እንኳን ያን ያህል ከባድ አይደለም፣ አብረን እንደር ብላት አልፈልግም ብላ ሄደኝ። ከዚህ በላይ ወሊድ መቆጣጠሪያ ከወዴት ይገኛል ብሏቸዋል። የአለን እምነት በእግዚአብሔር መኖር አለማመን ነው። አንድ ቀን የለም የምትለው እግዚአብሔር ቢኖርስ በማለት ለጠየቁት ጓደኞቹ ሲመልስ በእርግጥ እስካሁን የማምነው አለመኖሩን ነው። ቢኖርና ብንገናኝን ደግሞ የሚጠላኝ አይመስለኝም። አለበለዚያማ ከሰይጣን ምን ይለየዋል? ይሁንና ለእናንተ በእሱ የማላምን ሰው መስዬ ብታያችሁም ለእግዚአብሔር ግን ታማኝ ተቃዋሚው ነኝ ብሏቸዋል። የእግዚአብሔርን መኖር ማመን እንዲችል የሚያስፈልገው ጉዳይ ምን እንደሆነ ተጠይቆም ጥቂት ሚሊዮን ዶላሮች በስሜ ስዊስ ባንክ ካስገባልኝ አምነዋለሁ ብሏል። ከውዲ አለን ጌቲንግ ኢቨን መጽሐፍ ጥቂት ፍልስፍናዊ እሳቤዎቹን ደግሞ እንቆጥር። ፍልስፍናዬ የተጀመረው በአንድ ቀን አጋጣሚ ነው። ባለቤቴ አንድ ቀን ገዝታ ያመጣቻቸውን የቤት ዕቃዎች አብረን እየከፈትን ስንመለከት በካርቶን የሞላ ማንኪያ የእግሬ ጣቶች ላይ ወድቆ ጣቶቼን ሰበራቸው። በዚህ ምክንያት ሐኪም ለ2 ወራት ካልጋዬ ላይ ሳልንቀሳቀስ እንድተኛ በማድረጉ ሥራ በፈታውባቸው በእነዚህ ጊዜያት ከኪርጋርድ ወደ ሳርተር፣ ከስፒኖዛ ወደ ሂዩም ከዚያም ካፍካና ካሙስን አንብቤ ስጨርስ የሕይወትና ሞት የሥነ ጥበብና ግብረ ገብነት ሚስጥሩ ታየኝ።
እንግዲህ በኬርጋርድ የጀመርኩትን ጉዞ ይዤ በፍልስፍና የመጀመሪያ የሆነውን ጥያቄ እኔም አነሳለሁ። ምን ማወቅ እንችላለን? ይህ ማለት ደግሞ አንድ ነገር ማወቃችንን እንዴትና በምንስ እርግጠኞች እንሆናለን? ለመሆኑ ነገሩስ መጀመሪያ የሚታወቅ ወይም ሊታወቅ የሚችል ነው? ዴካርት ትዝ አለኝ። አእምሮዬ የቀረውን የአካላቴን ክፍል እንኳን ሊያውቀው አይችልም። ነገር ግን እንደ ጥሩ ጓደኛ ተስማምተው ይኖራሉ። ማወቅ ማለት በስሜት ሕዋስ ያየውን፣ ያሸተተውን፣ የነካውን ሁሉ ማወቅ ትችላለህ ማለት እንዳልሆነ ይግባ። አንዳንድ ነገር ለማወቅ አስቀድመ ማወቅ ምንድን ነው የሚለውን መመለስ የተገባ ይሆናል። እኔ ግን በፍልስፍና ጉዞዬ የሚታወቅ ነገር በይፋ ለመኖሩን ተረድቻለሁ። ስለዚህም ለእኔ የሚስማማኝ ሀሳብ ከኒቼ ያገኘው አወቅን የምንለው ሁሉ የምናስበውን ነው። እንግዲህ በውጭ የምናየው ሁሉ የሀሳባችን ውጤት መሆኑን አይደል? ውበትስ የምንለው ነገር እንዴት ያለ ይሆን? ይህንንም አስቤው ባገኘሁት እውቀት መሰረት ውበት ማለት እውነት ነው። ወደ እውነት የሚሮጥ ሁሉ ወደ ውበት እየሮጠ ነው ማለት ይቻላል። በዚህ ሩጫ የተመለከተ ሰው ደግሞ አብዷል ይልሃል። ለነገሩ ከእኔ ጋር በሀሳብ የሚስማማ ሰው ባገኘው ቁጥር መሳሳቴ ስለሚገባኝ ወዲያውኑ ሀሳቤን መቀየር ጀምራለሁ። ለማንኛውም በፍልስፍናዬ መጀመሪያ የሚታወቅ ነገር ሊኖር አለመቻሉን ማወቄ ደግሞ ለማወቅ ቀጥሎ የማደርገውን መፍጨርጨር ሁሉ ከንቱ እንደሚያደርግብኝ ተረዳው። ከእንግዲህም የእውቀት መጀመሪያ እውቀትን ማወቅ መሆኑ ገብቶኛል። ወይም በቀላል ንግግር የማውቀውን ነገር በእርግጠኝነት ማወቅ ነው። እስከዚያው ድረስ ግን አውቀዋለሁ የምለውን ነገር አላውቅም። ውድ አለን በዚህ ይሰናበተናል። ለረዥም ዘመን ለ1 ዓመት አብራኝ የምኖረችው ባለቤቴ እንዳልወፍር በማለት ምግቤን የምትሰጠኝ በሕፃን ልጅ ሳህን ነበር። ለዚህም ይመስለኛል ሕይወትን ሳስባት የልጄን ሳህን ትመስለኛለች። እስከ ዛሬ በሁለቱም ረክቼ አላውቅም።